ብሬኪንግ ኒውስ ሰበር ዜና የቀድሞ የክለባችን ሄድ ኮች የነበረው ፖርቹጋላዊው ሩበን አሞሪም ቱ ኤስ ሚላን ሂር ዊ ጎ ተብሏል። አሰልጣኝ ሩበን አሞሪም በኤስ ሚላን ቤት እስከ 2028 የሚያቆየውን ኮንትራት ይፈርማል ብሏል። እውቁ ጋዜጠኛ ፋብሪዚዮ የክለባችን ሲኦ የሆነው ኦማር ቤራዳ ከዚህ በፊት ስለ አሰልጣኝ ሩበን አሞሪም እንደተናገረው ከሆነ በመልበሻ ክፍላችን ብዙ ችግር ነበረ፣ ያንን ችግር መፍታት ችሏል። ምንም እንኳን አምና ከማንቸስተር ዩናይትድ ጋር ከውጤት አንጻር ጥሩ ሲዝን ባያሳልፍም ማንቸስተር ዩናይትድ የነበረበትን የመልበሻ ክፍል ችግርን በትንሽ ጊዜ በማሻሻል ሩበን አሞሪም ትልቅ ስራ ሰርቷል። ለዚህ ደግሞ እናመሰግናለን። በሄደበት ሁሉ መልካሙን ሁሉ እንዲገጥመው እመኛለሁ በማለት የክለባችን ሲኦ የሆነው ኦማር ቤራዳ ተናግሮ ነበረ። ታዲያ እኛም ሩበን አሞሪም በሄደበት ሁሉ እንዲቀናው መልካሙን ሁሉ እንመኛለን። ሩበን አሞሪም ቱ ኤስ ሚላን ሂር ዊ ጎ ተብሏል። ምርጡ አሰልጣኛችን ሩበን አሞሪም ወደ ኤሲ ሚላን ሂር ዊ ጎ ተብሏል ማለት ነው። በክለባችን ያው ውጤት ማጣት ላይ ቢሆንም ግን ተስፋ ነበረን በሩበን አሞሪም ጊዜ ማለት ነው። በእርግጥ ማይክል ካሪክ አሁን ላይ ክሶናል። ለማንኛውም ክረምት ላይ ማለት ነው ገና ፕሪሚየር ሊግ ሳይጀምር የዓለም ዋንጫ ካለቀ በኋላ ከኤሲ ሚላን ጋር ጨዋታ አለን፣ የሚገርማችሁ ነገር ማለት ነው። ስለዚህ ሩበን አሞሪምን በተቃራኒ ካሪክ ይገጥመዋል። ማን ያሸንፋል የሚለውን ክረምት ላይ እናያለን ማለት ነው። ለማንኛውም ደስ ብሎኛል። ሩበን አሞሪም ክለባችን ጋር ባሳለፈው ጊዜ ውጤት ባናገኝም በኢሮፓ ሊግ እስከ ፍጻሜ ደርሰናል። ኢሮፓ ሊግ ላይ አንድም ጨዋታ ሳንሸነፍ ማለት ነው። ፕሪሚየር ሊጉ ላይ ነበር የከበደው። በዚህኛው ዓመት እንግዲህ የሚገራርሙ ተጫዋቾችን ነበር ያመጣው ማለት ነው። ያው የክለባችን አመራሮችን ቢደግፉት፣ ነገር ግን በሩበን አሞሪም ጊዜ ነው ይሄ ነገር የሆነው። ምክንያቱም ከሱ በፊት ብዙ አሰልጣኞች ኑረው አሪፍ ተጫዋቾችን አትራፊ የሆንባቸውን ተጫዋቾችን አላመጣንም ነበር። ስለዚህ የሱ ኢፌክት እንደሆነ ምንም ጥያቄ የለውም ማለት ነው። ለማንኛውም እንዲሳካለት እፈልጋለሁ። ይመቻቹ። ሩበን አሞሪም ማንቸስተር ዩናይትድን የሚጠቅም ፊርማ ማኖር ችሏል። ሩበን አሞሪም በዛሬው ዕለት እንግዲህ የኤሲ ሚላን ዋና አሰልጣኝ መሆኑ ተረጋግጧል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ አረጋግጦታል። ስለዚህ ማንቸስተር ዩናይትድ እንግዲህ ለሩበን አሞሪምና ለኮቺንግ ስታፉ የሚከፍለውን ገንዘብ ማትረፍ ችሏል። 15.9 ሚሊዮን ፓውንድ አካባቢ ይከፍል ነበረ። አሁን ሩበን አሞሪም የኤሲ ሚላን ዋና አሰልጣኝ መሆኑን ተከትሎ ኮንትራት መፈረማቸውን ተከትሎ 10 ሚሊዮን ፓውንድ አካባቢ ማትረፍ ይችላል። 5.9 ሚሊዮን ፓውንድ አካባቢ ይከፍላቸዋል ማለት ነው። እንግዲህ ይህን ተከትሎ ዩናይትድ በዚህ ክረምት ተጫዋቾችን ለማስፈረም እየሰራ ይገኛል። 10 ሚሊዮን ፓውንድ ማትረፍ ችሏል። ይሄ ለዩናይትድ በጣም አሪፍ ነው። ከዚህ በተጨማሪ ግን ሩበን አሞሪም ስለምወዳቸው የኤሲ ሚላን እንግዲህ ዋና አሰልጣኝ ሆነዋል። መልካም እድል እመኝላቸዋል። ቢሳካላቸው እኔ በጣም ነው ደስ የሚለኝ። አስደሳች ሰበር ዜና ለማንቸስተር ዩናይትድ ደጋፊዎች ተሰምቷል። ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ እያደረጋችሁ ተከታተሉኝ። የማንቸስተር ዩናይትድ የቀድሞ አሰልጣኝ የነበረው ሩበን አሞሪም የኤሲ ሚላን ዋና አሰልጣኝ ተደርጎ እንደተሾመ ፋብሪዚዮ አረጋግጧል። ይህ ማለት 15.9 ሚሊዮን ፓውንድ ማንቸስተር ዩናይትድ ያተርፋል ማለት ነው። ለሩበን አሞሪምና ለስታፍ አባላቱ ይከፍል የነበረው 15.9 ሚሊዮን ፓውንድ ወደ ካዝናው እንደሚመልስና ከዚህ በኋላ የካሳ ክፍያ መክፈሉን እንደሚያቆም ተረጋግጧል ማለት ነው። ይህ በጣም አስደሳች ለማንቸስተር ዩናይትድ ፋይናንሻል ፌር ፕሌይ እጅግ በጣም አስደሳች ዜና ነው። እስቲ ሩበን አሞሪም ይሄንን ከተመለከታችሁ በኋላ እንደ ሌሎች አሰልጣኞች ጠማማ ቢሆን ይሄንን ኮንትራት አይፈርምም ነበረ። ካሳውን ብቻ ተቀብሎ መሄድ ይችል ነበረ። ነገር ግን ማንቸስተር ዩናይትድን ከልቡ እንደሚወድ ያየንበት መረጃ ነው። እስቲ እናንተ ለሩበን አሞሪም ምን ይሰማችኋል? ሐሳባችሁን ኮሜንት ሴክሽን ላይ እኔ በበኩሌ መልካም የሥራ ዘመን ብዬ ለሩበን አሞሪም እመኝለታለሁ። ሂር ዊ ጎ። እንግዲህ የቀድሞ አሰልጣኛችን ሩበን አሞሪም ጀማው የጣሊያኑን ክለብ ኤሲ ሚላን በ2 ዓመት ኮንትራት እና ተጨማሪ 1 ዓመት የማራዘም አማራጭ ጋር እንግዲህ ዛሬ እንደተቀላቀለ ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ እንግዲህ አብስሮናል። እውነቱን ለመናገር እኔ ከመሬ ነው የምላችሁ ተሳክቶለት ባየው በጣም ነው ደስ የሚለኝ። አሁን በሄደበት ክለብ ማለት ነው የአሰልጣኝነት ካሪየሩን እንዲያሳምር በቃ እንዲሳካለት ከመሬ ነው የምላችሁ። ከልቤ ነው የምመኝለት የምፈልገው ማለት ነውና እንግዲህ ይቅና ሩበን አሞሪም ይቅናው። ዩናይትድም እንግዲህ ከዚህ ዝውውር 10 ሚሊዮን ፓውንድ ያተርፋል ተብሏል። እንግዲህ ምክንያቱም ያው ለአሰልጣኝ ስታፍ አባላቶቹ የሚከፍለው የካሳ ክፍያ ነበርና እሱ አሁን ኤሲ ሚላን ስለገባ ያንን ገንዘብ ያተርፋል ተብሏል። እሱ ብቻ ደግሞ አይደለም ከዩናይትድ ጋር ፕሪሲዝን ላይ ዩናይትድ ከኤሲ ሚላን ይጫወታልና የቀድሞ ክለቡን እንግዲህ ማንቼ ይገጥማል። ለማንኛውም እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ይቅና እንግዲህ ሩበን አሞሪም
አሞሪም ወደ ኤሲ ሚላን ሊሄድ ነው። ይህንን ዜና ያወጣሁላችሁ እንግዲህ ሰኞ ከቀኑ 7 ሰዓት ላይ ነው። ሩበን አሞሪም እንግዲህ በሰዓት እንደወጣው መረጃ ከሆነ ወደ ኤሲ ሚላን እንደተዘዋወረና እስከ ጁን 2028 የሚያቆየውን ውል እንደሚፈርም ነው። ያው እንደ አማራጭ እንግዲህ እስከ ጁን 2029 ኮንትራቱን ማራዘም የሚችልበትን እድል በኮንትራቱ ላይ ተቀምጦለታል ማለት ነው። የአሰልጣኝ እንግዲህ ከማንቸስተር ዩናይትድ ከለቀቀ በኋላ እንግዲህ የመጀመሪያው የክለብ ስራው ነው ይሆናል ማለት ተብሎ ይጠበቃል ማለት ነው። ለማንኛውም ከዚህ በኋላ ሩበን አሞሪምን በጣሊያን በኤሲ ሚላን ክለብ እንግዲህ እናገኘዋለን። የዜና የምሰራቸው ዜናዎች እንግዲህ ቫይራል እየወጡልኝ ስላሉ ኮፒ ሊንክ እና ሪፖስት በማድረግ አግዙኝ። ይመቻችሁ። ሂር ዊ ጎ አሞሪም ቱማ ኤስ ሚላን በስተመጨረሻ ማለት ነው። የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበረው አሞሪም ወደ ኤስ ሚላን ተዘዋውሯል ማለት ነው። የኤስ ሚላን ዋና አሰልጣኝ ሆኗል አሞሪም። ብሬኪንግ ኒውስ ኤሲ ሚላን አዲስ አሰልጣኝ አግኝቷል። ሩበን አሞሪም ወደ ኤሲ ሚላን ሂር ዊ ጎ ተብሏል ማለት ነው ቤተሰብ። እንዲሁም ደግሞ ማንቸስተር ዩናይትዶች ለሩበን አሞሪም ሲከፍሉት የነበረው የካሳ ክፍያ እዚህ ጋር እንደሚያቆም ይፋ ተደርጓል ማለት ነው። በስተመጨረሻ ሩበን አሞሪም አዲስ ክለብ አግኝቷል። ወደ ኤሲ ሚላን ሂር ዊ ጎ። ሼር ኮፒ ሊንክ እንዳይረሳ። ሲጠበቅ እንደነበረው ሩበን አሞሪም እንግዲህ ሚላን ከተማ ላይ ደርሷል ማለት ነው። ከሰዓታት በፊት እንግዲህ ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ በዘገበው መረጃ መሰረት እንግዲህ ሩበን አሞሪም ኤሲ ሚላንን ለማሰልጠን ከስምምነት ደርሷል ማለት ነው። ይህም ታዲያ እንግዲህ ማንቸስተር ዩናይትድን ተጠቃሚ ያደርገዋል ማለት ነው። በተጠቃሚ የሚያደርገው ደግሞ ሩበን አሞሪምን ስላሰናበተ ይከፍል የነበረውን ካሳ ቀርቶለታል ማለት ነው። ታዲያ ሩበን አሞሪም ደግሞ ኤሲ ሚላንን ይዞ በክረምቱ አቋም መፈተሻ ጨዋታ ላይ ማንቸስተር ዩናይትድን ደግሞ የሚገጥም ይሆናል ማለት ነው። ታዲያ እንግዲህ የማንቸስተር ደጋፊዎች ወይም የሌላ ክለብ ደጋፊዎች ሩበን አሞሪም እንግዲህ ኤሲ ሚላንን መያዙ ምን ተሰምቷቸዋል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አጋሩ።